ሰላም ጤና ይስጥልን ውድ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁም ከክርስቶስ ኢየሱስ ሰላምና ጸጋ ለእናንተ ይሁን። የዕለቱን መረጃ ይዤላችሁ የምቀርበው እኔ ጽጌረዳ አለሙ እንዲሁም ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። የኢቫንጀሊካል ቴዎሎጂካል ኮሌጅ 119 ተማሪዎችን በ38ኛው ዙር የምረቃ ስነ ስርዓት ላይ አስመረቀ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። ግንቦት 29 2018 ዓ.ም የኢቫንጀሊካል ቴዎሎጂካል ኮሌጅ በተለያዩ የትምህርት አገልግሎት ዘርፎች ያሰለጠናቸውን 119 ተማሪዎች በደማቅ ስነ ስርዓት አስመርቋል። በ38ኛው የምረቃ ፕሮግራም ላይ እንደተገለጸው ተመራቂዎቹ ከ29 የተለያዩ ቤተ እምነቶችና ቤተ ክርስቲያናት የተውጣጡ ሲሆን በ8 የትምህርት ፕሮግራሞች በመማር ለምርቃት በቅተዋል ተብሏል። በምርቃ ስነ ስርዓቱ ላይ የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ዋና ጸሐፊ የሆኑት ዶክተር ስምዖን ሙላቱ፣ የኮሌጁ አመራሮችና ሰራተኞች፣ ተመራቂ ተማሪዎች፣ ቤተሰቦቻቸውና ወዳጆቻቸው እንዲሁም ተጋባዥ እንግዶች ተገኝተዋል። ፕሮግራሙ በኮሌጁ መዘምራን በቀረበ የዝማሬ አገልግሎት የተጀመረ ሲሆን የእግዚአብሔርን ቃል ደግሞ ቄስ ዶክተር ለሊሳ ዳንኤል አንደኛ ተሰሎንቄ ምዕራፍ 2 በመነሳት ለተመራቂዎቹ የማበረታቻ መልእክት አስተላልፈ መልእክታቸውም አገልጋዮች በጥሪያቸው ጸንተው እንዲቆሙ በእውነት ቃል እንዲመሩና በትህትና ህዝቡን እንዲያገለግሉ አሳስበዋል። የተመራቂዎቹ የጸሎትና የቃል ኪዳን ስነ ስርዓት የመሩት የኢቫንጀሊካል ቴዎሎጂካል ኮሌጅ ቦርድ ሰብሳቢ አቶ ደስታ ላምቤቦ ሲሆኑ ተመራቂዎቹ የተማሩት እውቀት ለቤተ ክርስቲያን እድገትና ለወንጌል ስርጭት እንዲያውሉ አሳስበዋል። በመርሃ ግብሩ ላይ የኮሌጁ ፕሪንሲፓል የሆኑት ዶክተር ፍሬው ታምራት ባደረጉት ንግግር ለተመራቂዎችና ለቤተሰቦቻቸው እንኳን ደስ ያላችሁ መልእክት አስተላልፈዋል። የ2018 ዓመት ለኮሌጁ በብዙ መልኩ ልዩ ዓመት መሆኑንም ገልጸዋል። ዶክተር ፍሬው እንዳሉት ከዚህ ዓመት ኮሌጁ አዳዲስ የትምህርት ፕሮግራሞች አስጀምሯል። በተጨማሪም የዶክተሬት ፕሮግራም ማስጀመር በመቻሉ ተቋሙ ወደ ከፍተኛ የትምህርት ደረጃ የተሸጋገረበት ዓመት መሆኑንም ተናግረዋል። በተጨማሪም ኮሌጁ በቻይና በሚገኙና በተለያዩ ፈተናዎች ውስጥ ለሚገኙ ቤተክርስቲያን የትምህርት እድሎችን በማቅረብ ላይ እንደሚገኝ ገልጸው ይህ የተቋሙ ዓለም አቀፍ የአገልግሎት ተሳትፎ እንደሚያሳይ አመላክተዋል። እንዲሁም ኢቫንጀሊካል ቴዎሎጂካል ኮሌጅ ከኢትዮጵያ ቃለ ሕይወት ቤተክርስቲያን ጋር በመተባበር በእግዚአብሔር ቤት እየተከናወኑ ላሉ አገልግሎቶች እጅግ አስፈላጊ አስተዋጽኦ እያበረከተ መሆኑን ጠቅሰዋል። እንደ አውሮፓውያን አቆጣጠር በ1983 የተመሰረተው ኢቫንጀሊካል ቴዎሎጂካል ኮሌጅ በ43 ዓመታት የአገልግሎት ጉዞ በርካታ መሪዎች፣ መጋቢዎችና አገልጋዮች በማፍራት ለኢትዮጵያና ለሌሎች ሀገራት ቤተክርስቲያን አስተዋጽኦ ሲያበረክት ቆይቷል። በዚህ ዓመት የተመረቁ 119 ተማሪዎችን ጨምሮ እስካሁን ድረስ 2203 ተማሪዎችን ማስመረቁ ተገልጿል። ኮሌጁ በመጪዎቹ ዓመት በተለያዩ የስነ መለኮትና የአገልግሎት ዘርፎች ብቁ አገልጋዮችን በማፍራት ለቤተክርስቲያንና ለማህበረሰብ አገልግሎት ያለው ሚና ይቀጥላል ነው የተባለው። ሁለት ኢቫንጀሊካል ቴዎሎጂካል ኮሌጅ 38ኛ ጊዜ ተማሪዎቹን ያስመረቀበት ፕሮግራም ነበር። በዚህ በጣም ደስ ብሎኛል። እኔ ከ32 ዓመት በፊት ገደማ ይመስለኛል የተመረኩት። ኢቲሲ በእነዚህ ዓመታት በጣም ብዙ ከ2300 ገደማ ተማሪዎችን አስመርቋል። እግዚአብሔር እያሰፋው ስለሆነ እግዚአብሔር እያሳደገው ነው። ፕሮግራሞች የጨመሩ የማስተርስ ዲግሪ ፕሮግራሞች ተጨምረዋል። አሁን አዲስ የፒኤችዲ ፕሮግራም ተጀምሯል። ብዙ አገልጋዮች በዚህ እየፈሩ ስላሉ የልጆች አገልጋዮች፣ ወጣት አገልጋዮች፣ መጽሐፍ ቅዱስ አስተማሪዎች፣ መጽሐፍ ቅዱስ ትምህርት ቤትን የሚያስተዳድሩ እና በብዙ ኤሪያዎች አገልጋዮች እየሰለጠኑ ስለሆነ በዛ ጌታን አከብራለሁ። ኢቲሲ እግዚአብሔር እየተጠቀመበት ስላለ እኔ ብዙ የቃለ ሕይወት ሰዎች ሌሎችም መጥተው እንዲማሩ ኢንከሬጅ ማድረግ ፈልጋለሁ። በዚህ ጊዜ በጣም ብዙ ትምህርት ቤቶች አሉ። በጣም በአጭር ጊዜ ውስጥ ዶክትሬት ሰተናል የሚሉ ማስተርስ የሚሉ ወረቀት እንደማተም ያህል ዝም ብሎ የሚያከፋፍሉ አሉ። ዋናው ወረቀቱ አይደለም፣ ትምህርቱና ለአገልግሎት መብቃቱ ነው። ኢቲሲ ዓለም አቀፍ እውቅና ያለው በደንብ ደግሞ ጥርት ባለ ሁኔታ የሚያስተምር ትምህርት ቤት ነው። ስለዚህ በትምህርትም ለአገልግሎትም ሸክም ያላቸው ሰዎች እንደ ኢቲሲ አይነት ትምህርት ቤቶች ገብተው እንዲማሩ ለማበረታታት ፈልጋለሁ። ወረቀቱ ዶክተር ነኝ ማስተርስ አለኝ የሚለው እሱ ዋጋ የለውም። ብቃት ኖሮ ለቤተ ክርስቲያን የሚተርፍ አገልግሎት መስጠቱ ላይ ስለሆነ ብዙዎች ወደ ኢቲሲ እንዲመጡ ኢንከሬጅ ማድረግ ፈልጋለሁ። ኢቲሲንም አገልግሎት እንዲደግፉ ቤተክርስቲያናት አገልጋዮቻቸው የነገ ቤተክርስቲያን ተረካቢ የወጣቶች የልጆች አገልጋዮችን ነገ መጋቢ ሊሆኑ የሚችሉትን ሁሉ ወደ ትምህርት ቤት እንዲልኩ፣ እንዲያስተምሩ፣ ትምህርት ቤቱን እንዲደግፉ፣ ለኢቲሲ እንዲጸልዩ በዚህ አጋጣሚ አደራ ማለት ፈልጋለሁ። ስሜ ፍሬው ታምራት ይባላል። የኢቫንጀሊካል ቴዎሎጂካል ኮሌጅ ፕሪንሲፓል ነኝ።
እግዚአብሔርን ስለ ዛሬው ቀን እጅግ አድርገን እናመሰግናለን። በዛሬ ኢቲሲ 38ኛ የግራጁዌሽን ሴሬሞኒውን አከናውኗል። በዛሬው ቀን 119 ተመራቂዎችን ከ8 የተለያዩ ፕሮግራሞች አስመርቀናል። ጌታን እጅግ አድርገን እናመሰግናለን። ኢቲሲ ከተቋቋመ 43 ዓመት ሆኖታል። እነኚህ በ43 ዓመታት ውስጥ ከ2200 በላይ ተመራቂዎችን ለኢትዮጵያ ቤተክርስቲያን አገልጋዮችን አስረክበናል። እነኚህ ተመራቂዎቻችን በተለያየ አገልግሎት ተሰማርተው ዛሬ ጌታንና ሕዝቡን እያገለገሉ ይገኛሉ። ኢቲሲ ላለፉት 43 ዓመታት የሚሰጥ የነበረው ፕሮግራም በባችለር እና በማስተርስ ፕሮግራም ተወስኖ ነበር። አሁን ግን በዚህ ዓመት ለመጀመሪያ ጊዜ የፒኤችዲ ፕሮግራም ጀምሯል እና በተለይም የትም ሌላ ቦታ የማይሰጥ በኤጁኬሽናል ስተዲስ ጀምረናል። በዚህም ደስ ይለናል እና በዚህ ፕሮግራም ውስጥ የሚያልፉ ተማሪዎቻችን በተለይ በሪሰርች እና በምርምር ላይ እንደገና ፐብሊሽ በማድረግ ኮንትሪቢዩት የሚያደርጉ በኢትዮጵያ ውስጥ ያሉ ችግሮችን ነቅሰው በማውጣት ምላሽ የሚሰጡ ይሆናሉና ጌታን ስለነሱ እናመሰግናለን። እንደገና አዲስ ሁለተኛ ፕሮግራም ደግሞ በማስተር ኦፍ ቲዮሎጂ በቢብሊካል እና ቲዮሎጂካል ስተዲስም እንደዚሁ ጀምረናል። ኢቲሲ ከጊዜ ወደ ጊዜ እያደገ አለ። እግዚአብሔር እና አድማሱን እያሰፋው ከኢትዮጵያ ውጭም ከውጭ ጭምር ከሩቅ ሀገር እና ከቻይና ሳይቀር ተማሪዎች እየመጡ በኢቲሲ እየተማሩ አለና ጌታን እናመሰግናለን። በጣም ደስ ብሎኛል። እግዚአብሔር ይመስገን። ያው እንግዲህ በጣም አስቸጋሪ የህይወት ውጣ ውረድ በኋላ ነው ወደዚህኛው አይነት ስኬት ወይም ድል ልንቀዳጅ የቻልነው። እግዚአብሔር ነው የረዳን አክቹአሊ እና ኢቲሲ በጣም ጥሩ ቦታ እንደሆነ አምናለሁ። በጣም ሰዎች የሚቀረጹበት በእግዚአብሔር ቃል እውነት በጣም የሚበለጽጉበት ቦታ ነው። እዚህ ሲመጣ እንደመጣሽው ወይም እንደመጣ ነው የምንወጣበት ቦታ እንዳይደለ አስባለሁ። ምክንያቱም እኔ ለራሴ እንደመጣው ስላልወጣው በትክክለኛ ጤነኛ የሆነውን እግዚአብሔርን ቃል በጤነኛ ሁኔታ ለማቅረብ ከራስ የሚጀምር አይነት የአገልግሎት እንዲሁም ደግሞ የህይወት ጉዞ ነው እና ከጉዞዬ አንዱ አካሉ በመሆኑ በጣም ደስ ብሎኛል። መጋቢ ዳዊት ዳልጋ የ20 ዓመታት የአገልግሎት ጉዞና ክቡር ጋብቻ የተሰኘው መጽሐፋቸው ተመረቀ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። ግንቦት 30 2018 ዓ.ም መጋቢ ዳዊት ዳልጋ የ20 ዓመት የአገልግሎት ጉዟቸውን በምስጋና ያከበሩ ሲሆን ክቡር ጋብቻ የተሰኘው አዲስ መጽሐፋቸው በይፋ አስመርቀዋል። ስነ ስርዓቱ በለቡ ቃለ ሕይወት ቤተክርስቲያን የተከናወነ ሲሆን የቤተክርስቲያን መሪዎች፣ አገልጋዮችና ተጋባዥ እንግዶች ተገኝተዋል። መርሃ ግብሩ በዶክተር ዳዊት አበሙ ጸሎት የተከፈተ ሲሆን በዝማሬ ዘማሪ አንድነት አገልግሏል። በመቀጠልም ፓስተር መስፍን ሙሉጌታ የእግዚአብሔርን ቃል ያካፈሉ ሲሆን ጋብቻ በእግዚአብሔር የተመሰረተ መለኮታዊ ተቋም መሆኑን አስገንዝበዋል። በአስተሳሰብና በአኗኗር ቅድስና የሚጠይቅ መሆኑንም ገልጸዋል። የመጽሐፉ ዳሳዊ ጥናት በፓስተር ሄኖክና በፓስተር ዮናታን ስሞን የቀረበ ሲሆን ስለ መጋቢ ዳዊት ዳልጋ የአገልግሎት ጉዞና ተጽዕኖ አጭር ምስክርነቶች በዶክተር ቤተልሔም ቀርበዋል። በዝግጅቱ ላይ የምስጋና ፕሮግራምና የኬክ ቆረሳ ስነ ስርዓት የተከናወነ ሲሆን 219 ገጾችና 15 ምዕራፎች ያሉት ክቡር ጋብቻ መጽሐፍ በይፋ ለአንባቢያን ቀርቧል። እንደ አቅራቢዎቹ ገለጻ መጽሐፉ ስለ ጋብቻ የእግዚአብሔር ቃል የሚያስተምር በስፋት የሚያብራራ ሲሆን ለጋብቻ ቅድመ ዝግጅት ጠቃሚ መመሪያዎችን ይዟል። በተለይ በማህበራዊ ሚዲያ ስለ ጋብቻ የሚሰጡ የተሳሳቱ አመለካከቶችን በመሞገት እየጨመረ ከሚገኝ የፍቺ ችግር አንጻር የመጽሐፍ ቅዱስ አቋምን በማቅረብ መፍትሄ እንደሚያሳይ ነው የተገለጸው። መጋቢ ዳዊት ዳልጋ ከዚህ ቀደም 2 መጽሐፍት ለአንባቢያን ያቀረቡ ሲሆን መጽሐፎቹን ከእግዚአብሔር እንደተቀበሉ ገልጸው በጽሁፍ አገልግሎታቸው ብዙዎች ለመድረስ እንደሚቀጥሉም ተናግረዋል። ሰላም ለእናንተ ይሁን። እንደምን አላችሁ? መጋቢ ዳዊት ዳልጋ እባላለሁ። የለቡ ተራራ ቃለ ሕይወት ቤተክርስቲያን ዋና መጋቢ ሆኜ አገለግላለሁ። ዛሬ ለኔ ትልቅ ቀን ነው። የ3ኛ መጽሐፍን ያስመረኩበት ድንቅ ቀን ነው። እንግዲህ እኔ በቤተክርስቲያን አገልግሎት ቆይቻለሁ። ቤተሰቦቼ በቤተክርስቲያን ነው ውስጥ ነው ያሳደጉኝ። በልጅነቴ ነው ራሴን ለጌታ ቤት አገልግሎት የሰጠሁት። እንግዲህ ያለፈው ግንቦት የመጀመሪያ ሳምንት አካባቢ 20 ዓመት ሆኖኛል ሙሉ ጊዜን ለቤተክርስቲያን ከሰጠው።
20ኛ ዓመትንም እያከበርኩ መጽሐፍንም ደግሞ ዛሬ አስመርቄያለሁ። እናንተም ስለመጣችሁ ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። እንግዲህ 3 መጽሐፎች አሉኝ። አንደኛው ማነው ተጠያቂው በሚል ርዕስ የተጻፈ የጊዜውን ቤተክርስቲያን ውድቀት የሚዳስስ በጣም ግሩም የሆነ መጽሐፍ ነው። ሁለተኛው ደግሞ ለጸሎት የሚያበረታታ ፊቱን ፈልጉ ጸሎት ታሪክ ይለውጣል የሚል መጽሐፍ አለኝ። በጣም የሚወደድ መጽሐፍ ነው። በተለያየ ቤተክርስቲያናት እየተነበበ ያለ። ይሄ ሶስተኛው መጽሐፌ ደግሞ ክቡር ጋብቻ በሚል ርዕስ የጊዜውን የቤተክርስቲያን ትልቅ ችግር የቤተሰብን ውድቀት የሚዳስስ መጽሐፍ ነው። መጋቢ እንደመሆነ መጠን በትዳር ውስጥ ያሉ ችግሮችን በደንብ በቅርበት አውቃለሁና በተለይም በእኛ ኮንቴክስት በእኛ አውድ የተጻፉ ብዙ መጽሐፎች ስላልነበሩ ይሄ መጽሐፍ ተጽፎ ለጉባኤ ቢቀርብ የነፍስ ምግብ ይሆናል የሚል እምነት ስላለኝ ዋጋ ከፍዬ ጽፌያለሁ። በእርግጥ የህትመት ሁኔታ ተስፋ አስቆራጭ ነው። የዕቃ መወደድ አስቸጋሪ ሁኔታ አለ። ግን እግዚአብሔር ምሕረቱ ብዙ ነው። በምሕረቱ ያው ፍሬያማ አድርጎኛል። ጌታ በረዳችሁ ሁላችሁም ይሄን መጽሐፍ ይሄን ድምጽ የምትሰሙ ሁሉ ይሄን መጽሐፍ አግኝታችሁ እንድታነቡ በጌታ ፍቅር አበረታታለሁ። መጽሐፉ ያው በተለያዩ መጽሐፍት ቤቶችም ይገኛል። በመጽሐፎቹ ላይ ባለው ስልክም ደውላችሁ ለቸርችም ላደርስላችሁ እችላለሁ። እግዚአብሔር ይባርካችሁ። ወዳችኋለሁ። እግዚአብሔር አምላክ ዛሬ በቤተ ክርስቲያናችን ስላደረገው ታላቅ ነገር እግዚአብሔርን እጅግ አድርጌ አመሰግናለሁ እና እጅግ የምንወደው በጣም የምናከብረው መጋቢ የቤተ ክርስቲያናችን ዋና መጋቢ የሆነው መጋቢ ዳዊት ደልጋ ክቡር ጋብቻ የተሰኘ አንድ በጣም ጥልቅ ሐሳብ የያዘ የዘመኑን ተግዳሮት እጅግ የሚሞግት መጽሐፍ ጽፎ በማስመረቁ እጅግ በጣም ደስተኛ ሆኛለሁ እና መጋቢ ዳዊት በቤተ ክርስቲያናችን በተለይም በመመገብ የሚጋቡ ወጣቶችን በማጋባት በማማከር በማስተማር በጣም የሚታወቅ ረጅም የአገልግሎት እና የህይወት ልምድ ያለው ወንድም ነውና እዛ ከህይወቱ የተቆረሰው ነገር ዛሬ በመጽሐፍ መልክ ጽፎ ለምእመናን ለአንባቢያን በማቅረቡ እጅግ ደስተኛ ሆኛለሁ እና መጽሐፉንም እግዚአብሔር ለቤተ ክርስቲያን ለበረከት እንዲያደርገው ምኞቴ ነው። እሺ፣ አመሰግናለሁ። ዛሬ የመረቅነው መጽሐፍ ክቡር ጋብቻ የሚል በለቡ ተራራ ቃለ ሕይወት ቤተክርስቲያን መጋቢ ዳዊት ዳልጋ ነው የተጻፈው። እንደምታውቂው የመጽሐፉን ሪቪው ወይም ዳሰሳ ያቀረብኩት እኔ ነኝ። ስለዚህ መጽሐፉ በዋናነት በጋብቻ ላይ ነው የሚያተኩረው። ርዕሱ እንደሚናገረው ክቡር ጋብቻ እንደሚል ምናልባት ተመልካቾቻችን እያዩት ከሆነ በጣም ደስ የሚል ግሩም መጽሐፍ ነው። ውስጡ ያሉ ነገሮች በዋናነት ከጋብቻ ጋር የተያያዙ ናቸው። ጋብቻ ምንድን ነው? መጽሐፍ ቅዱሳዊ ጋብቻ እንዴት ይፈታል? ትርጉሙ ምንድን ነው የሚል ከዛ ባለፈ ደግሞ ወደ ጋብቻ እንዴት ይገባል የሚል ስለ እጮኝነት ለወጣቶች ምክር የሚይዝ ለባለትዳሮች ደግሞ ጋብቻቸውን እንዴት መጠበቅ እንዳለባቸው ምክር የሚሰጥ ነው። ያ ብቻ ሳይሆን ጋብቻችንን ደግሞ እንዴት ማዝለቅ እንችላለን፣ እንዴት ጠብቀን እስከ መጨረሻው። ምክንያቱም ክርስቲያናዊ ጋብቻ የቃል ኪዳን ስለሆነ ቃል ኪዳናችንን ጠብቀን ጌታ ኢየሱስ ክርስቶስ እስኪመጣ ወይም ወደ እሱ እስክንሄድ ድረስ እንዴት መኖር እንችላለን ለሚለው ጋብቻን መጠበቅ በሚል ሀሳብ ይዟልና በአጠቃላይ ከጋብቻ ጋር የሚገናኝ ወደ 5 ዋና ዋና ክፍሎች ያሉት 18 ምዕራፎች ያሉት መጽሐፍ ነው። በዚህ ዘመን እንደምታውቂው መጽሐፍ ቅዱሳዊ ያልሆነ እግዚአብሔር በቃሉ የማይቀበለው የጋብቻ አይነቶች ይህን በትምህርት ጥቅስ ነው ማስቀምጠው እየተበራከቱ ስላሉ እሱም ከመጽሐፍ ቅዱስ አንጻር ተመሳሳይ ጾታ ጋብቻ፣ አማኝ ከአማኝ ጋር አማኝ ካልሆነ ሰው ጋር መጋባት፣ ከስጋ ዘመድ ጋር መጋባት፣ ሌሎችም እንዴት ትክክል እንዳልሆኑ በደንብ ያብራራል። በጋብቻ ውስጥ ደግሞ ዓላማው ምን እንደሆነ ይናገራል ጸሐፊው። መረዳዳት፣ ከዝሙት ጠንቅ መጠበቅ፣ አንዱን ማገዝ፣ የፍቅር ግንኙነት፣ ትውልድን ማስቀጠል፣ በጣም ሰፊ ነገሮች አሉ። እሱን ማንበብ ይቻላል። ለወጣት ልጆች ወይም ለወጣቶች ወደ ጋብቻ ለሚሄዱ በጣም ጠንካራ ትምህርት ነገር አለ። በአጠቃላይ ከጋብቻ ትርጉም ይነሳና ስለ እጮኝነት ይናገርና ጋብቻ እንዴት እንደሚጠበቅ እንዴት ጠንክረን ወደ መጨረሻው መሄድ እንደምንችል የሚናገር እንደ መጽሐፉ ገምጋሚ ጥሩ በጋብቻ ዙሪያ የተጻፈ ለባለትዳሮች፣ ለወጣቶች፣ ለመጽሐፍ ቅዱስ ትምህርት ቤቶች፣ ለጋብቻ አማካሪዎች
የሚጠቅም ድንቅ መጽሐፍ ሆኖ አግኝቼዋለሁ። ውድ ተመልካቾቻችን መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጭ ሀገር መረጃዎች አልፋለሁ። በዛምቢያ የሚሰራጩ ግልጽ የመዝናኛ ይዘቶች በህፃናት ላይ አሉታዊ ተጽዕኖ እያሳደሩ መሆናቸውን የዛምቢያ ወንጌላውያን ህብረት ገለጸ። በዛምቢያ በቴሌቪዥንና በማህበራዊ ሚዲያ የሚሰራጩ ግልጽ የመዝናኛ ይዘቶች በህፃናትና በቤተሰብ እሴቶች ላይ አሉታዊ ተጽዕኖ እያሳደረ መሆናቸውን የገለጸው ህብረቱ በሚዲያ ተቆጣጣሪ ተቋማት ስርጭት ደረጃዎች በጥብቅ እንዲያስፈጽሙ ጥሪ አቅርበዋል። ድርጅቱ ባወጣው መግለጫ በተለይም በሙዚቃና በመገናኛ ዘርፍ የሚታዩ ግልጽ ይዘቶች የህፃናትን ስነ ምግባርና የቤተሰብ እሴቶች ሊጎዱ እንደሚችሉ አሳስቧል። ከዚህ የዛምቢያ ወንጌላውያን ህብረት ወይም ኢንዲፔንደንት ብሮድካስት አውቶሪቲ ወይም አይቢኤ እና የዛምቢያን ኢንፎርሜሽን ኤንድ ኮሚኒኬሽን ቴክኖሎጂ አውቶሪቲ ZICTA ጋር ውይይት ማድረጉን በመጥቀስም የይዘት ምደባ ወይም ኮንተንት ክላሲፊኬሽን እና የክትትል ስርዓት እንዲጠናከሩ ጠይቋል። ጉዳዩ በቅርቡ በዛምቢያ የተለቀቀው አንዳንድ የሙዚቃ ቪዲዮዎች ላይ ከፍተኛ የህዝብ ውይይት በተነሳበት ወቅት የተነሳ ሲሆን አይቢኤ በበኩሉ ብሮድካስቲንግ የስርጭት ደረጃዎች እንዲያከብሩ የሚያሳስብ መግለጫ አውጥቷል። በተጨማሪም ህጻናትን ከጎጂ የመስመር ላይ ይዘቶች ለመጠበቅ ቀደም ብለው የሚወሰዱ እርምጃዎች እጅግ አስፈላጊ መሆናቸውንም አሳስበዋል። ዘገባው የክርስቲያን ዴሊ ነው። በካሊፎርኒያ ሊቨርሞል ከተማ 125 ዓመታት የበራ አምፖል መነጋገሪያ ሆነ። በየቤታችን የምንሰካቸው አምፖሎች ገና ሳይቆዩ ቶሎ ቶሎ እየተቃጠሉ አስቸግሮት ያውቃሉ? እንግዲያውስ ከባህር ማዶ ስለሚገኝ የአንድ ዕድሜ ጠገብ አስገራሚ አምፖል እናውጋችሁ። በካሊፎርኒያ ሊቨርሞል ከተማ በሚገኝ የአንድ እሳት አደጋ ጣቢያ ውስጥም ሴንቴኒያላ ላይት የ100 ዓመት መብራት የተሰኘ አምፖል ይገኛል። ይህ አምፖል በአውሮፓውያኑ ዘመን አቆጣጠር ከ1901 ዓ.ም ስራ ላይ ከዋለበት ዕለት ጀምሮ እስካሁኑ ድረስ 2026 ዓ.ም ድረስ ለ125 ዓመታት ያህል ብርሃንን ሳይነፍግ ያለማቋረጥ እየበራ ይገኛል። በዚህም አስደናቂ ታሪክ በዓለም ላይ ረጅም ጊዜ የበራ አምፖል በመባል በዓለም ድንቃድንቅ ጊኔስ ወርልድ ሪከርድ መዝገብ ላይ ስሙን ለማስፈር ችሏል። ይህ እድለኛ አምፖል እንደ ኢሮፓያን አቆጣጠር በ1890ዎቹ ማጠናቀቂያ አካባቢ በሼልቢ የኤሌክትሮኒክስ ኩባንያ የተመሰረተ ሲሆን መጀመሪያ ላይ ሲበራ የ60 ዋት ያህል ከፍተኛ ብርሃን ይሰጥ ነበር። ዛሬ ላይ ግን የብርሃኑ ኃይል እድሜው እየገፋ በመምጣቱ ወደ 4 ዋት ያህል ዝቅ ብሎ እንደ ምሽት የጌጥ መብራት እያገለገለ ይገኛል። ይህ የፈጠራ ውጤት ወደ ስራ የገባው ታላቁ ሳይንቲስት ቶማስ ኤዲሰን ዝነኛውን የአምፖል ፈጠራ ባለቤት መብት ባገኘበት በ20 ዓመታት ልዩነት በመሆኑ ደግሞ ታሪኩን ይበልጥ ማራኪ ያደርገዋል። ለመሆኑ ይህ አምፖል ከ100 ዓመት በላይ ለሆነ ረጅም ጊዜ ሳይቃጠል እስከዛሬ ሊዘልቅ የቻለው እንዴት ነው? ባለሙያዎች እንደሚሉት ከሆነ ሚስጥሩ አምፖሉ በተደጋጋሚ ስለማይጠፋና ስለማይበራ፣ የኤሌክትሪክ ቮልቴጅ መዋዠቅ ስለማያገኘው እንዲሁም በጥራቱ ቁሳቁሶች ጥንቃቄ በእጅ የተሰራ በመሆኑ ነው። በአሁኑ ጊዜ ይህ አምፖል በቀላሉ የቴክኖሎጂ ፈጠራ ውስጥም የተሸሸገ ድንቅ ታሪክ ምዕራፍ ከመሆኑ ባለፈ የጽናት የታሪክና የቴክኖሎጂ ቅርጽ ምልክት ሆኖ በሊቨርሞል ከተማ በርካታ ጎብኚዎችን ትኩረት በከፍተኛ ሁኔታ እየሳበ ይገኛል። ውድ ተመልካቾቻችን የዛሬዎቹ መረጃዎች እነዚህን ይመስሉ ነበር። ከእናንተ ጋር አብሬ የቆየሁት እኔ ጽጌረዳ አለሙ እንዲሁም ከመላይ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪው ቴሌቪዥን ፕሮግራሞች ጋር መልካም ቆይታ